ሰላም ሰላም የስፖርት ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? መንሱር አብዱል ቀኒ ነኝ። በዚህ እሁድ የስፔን ላሊጋ አጓጊ ጨዋታዎችን የተመለከተ አንድ መረጃ ይዤ ቀርብ ያለው ትላንትና ቅዳሜ ምሽት ሪያል ማድሪድ ቪያሪያልን ከድካም ጋር 2-1 አሸነፈ። ዛሬ እሁድ ምሽት ደግሞ በሜትሮፖሊታኖ አትሌቲኮ ማድሪድ ከባርሰሎና ጋር ይጫወታሉ። የትላንቱን 3 ነጥብ ያገኘበትን ጨዋታ ሪያል ማድሪድ ከምሬት ጋርም ቢሆን በድል ተወጥቶታል። ግን የዛሬውን ጨዋታ ደግሞ በተረጋጋ መንፈስ ቁጭ ብለው ይመለከቱት ዘንድ የትላንቱ ድል ምክንያት ሆኗቸዋል። አትሌቲኮና ባርሰሎና የላሊጋው የሰንጠረዥ አናት ተፎካካሪዎቻቸው እርስ በርሳቸው ሲጫወቱ ይመለከታሉ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ይህ ፕሮግራም ደግሞ በአቢሲኒያ ባንክ በስፖርት ትጥቅ አምራቹ ዋናው እና በተክለ ሃይማኖት ጠቅላላ ሆስፒታል ድጋፍ የቀረበላችሁ ነው። ለአጋሮቻችን ልባዊ ምስጋና ማቅረብ እፈልጋለሁ። የስፔን ላሊጋ እንዴት እየተከታተላችሁት ነው? ሶስቱ ክለቦች እኮ አንገት ለአንገት ተያይዘው በተፋፈገ የነጥብ ልዩነት በሰንጠረዡ አናት ላይ በልዩ ፉክክር ይህንን የውድድር ዘመን ሊያጠናቅቁ ተያይዘዋል። ሪያል ማድሪድ ታዲያ ትላንት ወደ ቪያሪያል ተጉዞ 2-1 የማሸነፉ ጉዳይ ካለው ከሶስቱ ክለቦች የነጥብ ልዩነት አንጻር ትልቅ 3 ነጥብ ነው። እያንዳንዱ የላሊጋ ጨዋታ እንደ ፍጻሜ በሚታይበት በዚህ የሲዝኑ ክፍል እንዴትም አምጣው ጨዋታውን ማሸነፍ ተገቢ ነው። በቪያሪያል በጎል ሙከራ በብዛት ተበልጠዋል፣ እንዲሁም በድካም ዝለው ነበር። ቢሆንም ሎስ ብላንኮስ እጅ አልሰጡም። ጨዋታውን እየተመሩ ጀምረው በግብ ጠባቂው ቲቦ ኩርቷ ጥረት እንኳን የጎል ሙከራዎችን ሁሉ ሲያመክኑ ቆይተው ምስጋና ለኪሊያን ኤምባፔ 2 ጎሎቹንና ትላንት አሸንፈው ወጥተዋል። በቻምፒየንስ ሊግ የጥሎ ማለፍ ዙር ሁለተኛ ጨዋታ ረቡዕ ምሽት ከአትሌቲኮ ማድሪድ ጋር በመጫወታቸውና በቅዳሜ ምሽቱ የቪያሪያል ግጥሚያ መካከል ያለው የሰዓት ልዩነት ውድ አድማጮች 67 ብቻ ነው። መሆን ያለበት 72 ሰዓታት ነው ይባላል። የላሊጋ ተፎካካሪዎቻቸው ባርሰሎና እና አትሌቲኮ ማድሪድ የሚጫወቱት ከቻምፒየንስ ሊጉ ግጥሚያዎች 92 ሰዓታት በኋላ ነው። አስቡት፣ በሪከቨሪ ሪያል ማድሪዶች ምን ያህል እንደተጎዱ። የእረፍት ሰዓታቸው በጣም ያጠረ ነበር። ስለዚህ ነው ከማድሪድ ወገን ብዙ ሮሮ የተሰማው። ቻምፒየንስ ሊግ ጥሎ ማለፍ ዙር የመልስ ጨዋታ የደርቢ ግጥሚያ ነው። ራሱ የማድሪድ ደርቢ ሆኖ 120 ደቂቃ ተቧጭቀው ቅዳሜ ያለበቂ እረፍት እንዲጫወቱ መደረጉ ግራም ያጋባ ነው። ካርሎ አንቸሎቲ የሪያል ማድሪዱ አሰልጣኝ ቪያሪያልን ካሸነፉ በኋላ ምን አሉ? ከእንግዲህ ይህ ቢደገም አሉ ላንጫወት እንችላለን የሚል ማስጠንቀቂያ ነው የሰጡት። አያይዘውም ሪያል ማድሪድ የሰዓት ማስተካከያ እንዲደረግለት 2 ጊዜ ለላሊጋ ጥያቄ ቢያቀርብም ተቀባይነት አላገኘም ሲሉ ወቅሰዋል። ይሁንና የላሊጋ ምንጮች ደግሞ ለትልልቆቹ መገናኛ ብዙሃን እንደተናገሩት ማድሪድ ጥያቄውን አላቀረበም ወይም ደግሞ ያቀረበበት ሰዓት ትክክለኛ ሰዓት አልነበረም። ፕሮግራሙ ማረጋገጫ የተሰጠው ፌብሩዋሪ 25 ወይም የካቲት 18 ነበር። አቤቱታው መግባት የነበረበት ፕሮግራሙ ማረጋገጫ ኮንፈርሜሽን ከማግኘቱ ቀደም ብሎ ነበር። ማድሪዶች የፕሮግራሙ ሰዓት ሽግሽግን የጠየቁት ታዲያ በማይገባ ሰዓት ማለት ኮንፈርሜሽኑ ከወጣ በኋላ ነው እና በአሰራሩ መሰረት ማድሪዶች ትክክለኛ ሰዓት ላይ ጥያቄውን አላቀረቡም። እንደ አንዳንድ ምንጮች ዘገባ የቻምፒየንስ ሊግ ፕሮግራም ሰዓት ተጋጣሚዎች ፌብሩዋሪ 21 የካቲት 14 ነበር የተረጋገጠውና በአጠቃላይ ሪያል ማድሪድ የፕሮግራም ለውጥ ለማድረግ አቤት ማለት በሚገባው ሰዓት ጥያቄውን አላቀረበም። አንቸሎቲ ግን ምንም ይሁን ምን ከዚህ በኋላ እንደዚህ አይነት የሪከቨሪ ሰዓት ጥበት ባለበት የመርሃ ግብር አወጣጥ ካለ ልንቀበለው አንችልም የሚል ጠበቅ ያለ ማስጠንቀቂያ ነው ያቀረቡት። አንጫወትም ነው በቃ፣ ልንቀበለው አንችልም ማለት። ቀደም ብሎ መጠየቅ ይቻላል። ቀደም ብለው ጠይቀው መርሃ ግብሩ ካልተቀየረላቸውና በዚሁ መቀጠል አለባችሁ ከተባሉ ግን ጨዋታውን አንጫወትም የሚል አድማ ሁሉ ሊያደርጉ እንደሚችሉ ፍንጭ የሚሰጥ አስተያየት ነው የሰጡት። የማስጠንቀቂያ ነገር ነው ይሄ። የ72 ሰዓታት ልዩነት ጉዳይ ውድ አድማጮች የፕሮፌሽናል እግር ኳስ ተጫዋቾች ህብረት ይሄ ፊፍፕሮ የሚባለው ለዓለም አቀፉ የእግር ኳስ ማህበር ለፊፋ ያቀረበው አንገብጋቢ ጥያቄ ነው። ቅዳሜ ምሽትም የስፔን ፕሮፌሽናል እግር ኳስ ተጫዋቾች ማህበር እንዲሁ መግለጫ አውጥቷል። ከዚሁ ከሪያል ማድሪድ መርሃ ግብር ጋር ተያይዞ ምን አለ? በጨዋታዎች መካከል ተጫዋቾች 72 ሰዓታት ማረፋቸው ለጤንነታቸው እንዲሁም ለአካል አእምሯቸው ደህንነት በጎ መሆኑን በድጋሚ ሊሰመርበት ይገባል ብሏል። በቻምፒየንስ ሊግ ረቡዕ ምሽት በኢትዮጵያ ሰዓት አቆጣጠር 5 ሰዓት ላይ ተጫውተው ቅዳሜ ምሽት ደግሞ 2 ሰዓት ተኩል ላይ
እንደገና በላሊጋው የመጫወታቸው ጉዳይ ተቀባይነት አላገኘም። ከዚህ በኋላ 72 ሰዓት ወይም ሞት ያሉት አንቸሎቲ ለዚህ ነው። እንደ ሪያል ማድሪድ ያሉ ክለቦች ደግሞ በውድድር ዘመን በሲዝኑ በአጠቃላይ ከተመለከትነው ይሄ ውድድር ዘመን ከተጠናቀቀ በኋላ የዓለም የክለቦች ዋንጫ የሚል አዲስ በዓለም ዋንጫ ፎርማት የሚከናወን የክለቦች ውድድር ፊፋ ያዘጋጃል። ሪያል ተሳታፊ ነው። የማድሪድ ተጫዋቾች ፈታኝ የጨዋታ ጫና ይጠብቃቸዋል በዚህ ውድድር ዘመን። ይሄ ደግሞ ለሚቀጥለው የውድድር ዘመን ለከርሞም ድካሙ እንዲንከባለል ሊያደርግ ይችላል። ተጫዋቾች በጨዋታዎች መካከል በበቂ ሁኔታ ረፍት ካላገኙ ሲዝኑ ከተጠናቀቀ በኋላ ሌላም ቶርናመንት ደግሞ ተደርቦባቸው የረፍት ጊዜያቸውም እዚህ ግባ ማይባል ከሆነ ለቀጣይ ውድድር ዘመንም ድካሙ በደንብ ይንከባለላል። በሚቀጥለው የውድድር ዘመን በሚኖራቸው ፐርፎርማንስ ላይም ተጽዕኖ ይኖረዋል ማለት ነው። ለከባድ ጉዳት፣ ለተደራራቢ ጉዳት ይዳርጋቸዋል ወዘተ። ከቪያሪያል ጨዋታ በኋላም እኮ አንቸሎቲ ይህንን ያነሱት ጉዳትን ለመከላከል ምን ማድረግ እንዳለብን መፍትሄዎችን ስንፈልግ ቆይተናል፣ ነገር ግን ሁኔታው ከእጃችን ውጭ ነው አሉ። በቀጥታ የተጫዋቾች መጎዳት ወይም የጉዳት መደራረብ ከመርሃ ግብሩ መደራረብ ወይም ከጨዋታ ጫና ጋር የተያዘ መሆኑን ሲገልጹ ምን አሉ? ካሌንደሩ ከባድና ተደራራቢ አዲስ ውድድርም ከፊታችንም ያስከተለ ነው። አዲስ ውድድር ክለብ ወርልድ ካፕ ማለታቸው ነው። ምን አይነት ሊሆን እንደሚችል መገመት አይቻልም። አዝናኝ ሊሆን ይችላል፣ ላይሆንም ይችላል አሉ አንቸሎቲ። ቅሬታው የቀረበው ከጨዋታ በኋላ ስለሆነ ሰበብ ሊሆን አይችልም። ጨዋታውን አሸንፎ ወጥቷል። የኪሊያን ኤምባፔ 2 ጎሎች ሪያል ማድሪድን በቪያሪያል ሜዳ ላይ አሸንፎ እንዲመጣ አስችሎታል። በላሴራሚካ በተባለው በዚህ ስቴዲየም ማድሪድ ሲያሸንፍ ከ2017 ወዲህ ለመጀመሪያ ጊዜ ነው። ከእሁድ ምሽቱ 5 ሰዓት የአትሌቲኮ ማድሪድ እና የባርሴሎና ጨዋታ በፊት ሪያል ሊጉን በ3 ነጥብ ልዩነት እንዲመራ ምክንያት የሆነለት የእነዚህ 2 የኪሊያን ኤምባፔ ጎሎች ያስገኙት 3 ነጥብ ነው። አሁን ሰንጠረዡን ብንመለከት ሪያል ማድሪድ በ28 ጨዋታ 32 የጎል ክፍያ ኖሮት 60 ነጥብ አለው። ባርሴሎና በ26 ጨዋታ የዛሬ ምሽቱን ጨምሮ 2 ጨዋታ እጁ ላይ ይቀራል 46 የጎል ክፍያ ይዞ 57 ነጥብ አለው። ሪያል ማድሪድ በ3 ነጥብ ከፍ ብሏል ማለት ነው። አትሌቲኮ የዛሬው ባርሴሎና ተጋጣሚ ደግሞ በ56 ነጥብ 3ኛ ደረጃ ላይ ተቀምጧል። ጨዋታውን ከተመለከትነው ግን ቪያሪያል የተዳከመውን ሪያል ማድሪድን ያገኘው በአካል በአእምሮ የዛለውን። ጨዋታው ላይ የማድሪዶች መዳከም ግልጽ ነበረ። ሁዋን ፋይት የተባለው ተጫዋች በ7ኛው ደቂቃ ለቪያሪያል ጎል አስቆጥሮ ሪያል ማድሪድ 1-0 ሲመራ ቆየ። ለተጨማሪ 10 ደቂቃዎች ቢጫዎቹ ሰርጓጆች መሪ ሆነው ቀጠሉ። ቲቦ ኩርቷ ያዳናቸው ኳሶችም እዚህ ውስጥ መታሰብ አለባቸው። ለማድሪድ አሸናፊነት ምክንያት ሆነዋል ብያለሁ ቅድም። ከአንድ በላይ ጎል እንዳይቆጠርበት የኩርቷ ብቃት እዚህ ጋር አስፈላጊ ነበረ። ልዩነቱ በአንድ ጎል ብቻ እንዲወሰን በማድረግ በኩል ኩርቷ የተጫወተው ሚና ከፍተኛው ነው። 17ኛው ደቂቃ ላይ ኪሊያን ኤምባፔ የአቻነቷን ጎል አገባ። በ6 ደቂቃ ውስጥ ነው እንግዲህ ሁለተኛው ጎል ተቆጥሮ 2-1 ሊያሸንፍ የቻለው። ጨዋታው ካበቃ በኋላ ኦሬሊዮን ቹዋሜኒ፣ ጁድ ቤሊንግሃም መሬት ላይ ተነጥፈው ታይቷል። ልክ የዳኛው ፊሽካ እንደተሰማ በድካም ተነጥፈዋል። ኪሊያን ኤምባፔም አጎንብሶ ትንፋሹን ሲውጥም ታይቷል። ድካሙ በተጫዋቾች ላይ በግልጽ ይታይ ነበር። በዚህ ጨዋታ ላይ ቪኒሲየስ ጁኒየር አልተሰለፈም ነበር። በጡንቻ ጉዳት ምክንያት ምቾት አልተሰማውም ተብሎ ከባድ ጉዳት እንኳን አይመስለኝም። ሪያል ማድሪድ ኤምባፔን በጣም ይፈልገው ነበር። ቪኒ ጁኒየር ባለመኖሩ ምክንያት ፈረንሳዩም ኃላፊነቱን በአግባቡ ተወጥቶ 3 ነጥብ አግኝቶ እንዲወጣ አስችሎታል። ቪኒ ጁኒየር ሳይኖር እንኳን ኪሊያን ኤምባፔ የሚፈልገውን ግራ ክንፍ ማጥቃት ቦታ አልያዘም። ያው በሴንተር ፎርወርድ ቦታ ላይ የተጫወተው ግን ምርጥ ብቃቱን ያሳየው። እንግዲህ ዘንድሮ ይሄ ውድድር ዘመን ለኪሊያን ኤምባፔ አጀማመሩ እንደው ቀስ ያለ ቢሆንም በላሊጋውም በቻምፒየንስ ሊግ ላይም አሁን በጥሩ ሁኔታ እየሄደለት ነው። በአጠቃላይ በ44 ጨዋታ 31 ጎሎች አስቆጥሯል፣ 4 አሲስት አድርጓል። ይሄ ደግሞ ታሪካዊ የመጀመሪያ የውድድር ዘመን ክብረ ወሰን ለመስበር በጥሩ መንገድ ላይ አስቀምጦታል። ሮናልዶ ናዛሪዮ ብራዚላዊ ትልቁ ተጫዋች ለመጀመሪያ ጊዜ ለሪያል ማድሪድ የተጫወተበት ሲዝን 2002-2003 ነበረና ያኔ በዛ ሲዝን ያስቆጠረው ድምር የጎል መጠን 30 ሲሆን አሁን እንግዲህ ኤምባፔ በ31 በልጦታል። ክሪስቲያኖ ሮናልዶ 2009-2010 ላይ በመጀመሪያው ሲዝን ማለት ነው 33 ጎሎችን ያስቆጠረው። ኪሊያን 31 ላይ ነው ያለው። ይሄንንም የማሻሻል እድሉ ሰፊ ነው። አሁን ቺሊያዊ ኢቫን ዛሞራኖ በ2000ዎቹ እንኳን አልተጫወተም። ዛሞራኖ 1992-93 ላይ ነበር በሪያል ማድሪድ በሳንቲያጎ ቤርናቢ የመጀመሪያው ሲዝን ያሳለፈው። ይህ ታላቅ ጎል አስቆጣሪ በውድድር ዘመኑ ሙሉ በ37 ጎል ነበር ያጠናቀቀው። የዛሞራኖን ሪከርድ ለመስበር ኤምባፔ 6 ጎሎቹን ከዚህ በኋላ ማግባት አለበት። በላሊጋውና በቻምፒየንስ ሊግ ከቀሩት
ጨዋታዎች አንጻር ይሄ አይሆንም ማለት አይቻልም። በተለይ አሁን ካለው ብቃት አንጻር ኪሊያን ኤምባፔ ባለ ክብረ ወሰን መሆኑ የሚቀር አይመስልም። በላሊጋው ብቻ ከወሰድን 20 ጎሎች አሉት። ሮናልዶ 26፣ ዛሞራኖ 33 ጎሎች ነው ያሏቸው በመጀመሪያው ሲዝን። ከነዚህ ታላላቅ ተጫዋቾች ጋር በታሪካዊ ፉክክር የመነጻጸር እድል በማግኘቱ ኤምባፔ ምን ይሰማው እንደሆነ ተጠይቆ ሮናልዶና ክሪስቲያኖ አለ ሌጀንዶች ናቸው አለ። እኔ የበለጠ ጎል ባስቆጥር ከነርሱ ይልቅ ትልቅ ነኝ ማለት አይደለም። ቢሆንም የመጀመሪያው ሲዝኔ ግን በተሻለ ሁኔታ እየሄደልኝ ነው አለ። ቀጠለና ጎል ማስቆጠር አስፈላጊ ነው፣ ነገር ግን ሊጉን፣ ሻምፒየንስ ሊግና ጥሎ ማለፍ ዋንጫውን ብናሸንፍ ደግሞ የበለጠ የሚያስደስት ይሆናል ብሏል። የኪሊያን ኤምባፔ ጎል አስቆጣሪነት በዛኛው ጎል ላይ፣ የቲቦ ኩርቷ ጎል ጠባቂነት በዚህኛው በሪያል ማድሪድ ግብ ክልል ላይ ከላሴራሚካ 3 ነጥብ ይዘው እንዲመጡ አብቅቷቸዋል። ከጨዋታው በኋላ ኩርቷ በሰጠው ቃለ ምልልስ ላይ አዮዚ ፔሬዝ የቪያሪያሉ ተጫዋች አይኖቼን እያየ አንተ ግን ኖርማል አይደለህም አለኝ ብሏል። የተለየ ችሎታ እንዳለው ኩርቷ እኛም እንመሰክራለን። በተለይ ከኢንተር ሚላን በውሰት የመጣው የቪያሪያል ተጫዋች ታጆን ቡቻናን ሁለተኛ ጎል ሊያስቆጥርበት ተቃርቦ ነበረ፣ ውጤቱን 2-0 ሊያደርገው። ኩርቷ ግን ግቡን በቀላሉ ላለማስደፈር በረታ። 9 ጎል ሙከራዎችን ነው ያዳነው በዚህ ግጥሚያ ላይ። ከአትሌቲኮ ማድሪድ ጋር እኮ 7 ነው ያዳነው ረቡዕ ምሽት። አስቡ፣ በሁለት ጨዋታ ውስጥ በ60 ምናምን ሰዓታት ልዩነት እንግዲህ 16 የጎል ሙከራዎችን ያዳነ ግብ ጠባቂ ሆኗል ማለት ነው ይህ ቤልጂየማዊ። ግን ሪያል ማድሪድ ተከላካይ ክፍሉ ሳስቷል። የጎል ሙከራዎችን በብዛት ነው የሚያስተናግደው፣ ያፈሳል። 17 ሙከራ ነበረ ሜትሮፖሊታኖ ላይ በአትሌቲኮ ማድሪድ የተሞከረበት። ከነዚህ ውስጥ 8ቱ ኢላማቸውን የጠበቁ ወይም ኦን ታርጌት ነበሩ። ቅዳሜ ምሽት ደግሞ 23 ሙከራ፣ ውድ አድማጮች፣ 10ሩ ኢላማቸውን የጠበቁ ነበሩ። 23 ሙከራ ተሞከረበት ቪያሪያል። ማድሪድ የሞከረው ግን 9ኙን ብቻ ነው። ከነዚህ ውስጥ 5ቱ ኦን ታርጌት ናቸው። ግን ሪያል ማድሪድ ለድክመቱ ሰበብ የማይሆን ተጨባጭ ምክንያት ግን አለው። ሰበብ የማይሆን ባክፎሩ ይቀያየራል በጉዳት ምክንያት። ቫልቬርዴ፣ አሴንሲዮ፣ ሩዲገር እና ሜንዲ ነበሩ በሳምንቱ አጋማሽ ተከላካዮቹ። አሁን ደግሞ ቅዳሜ ምሽት ሉካስ ቫስኬስ፣ ቹዋሜኒ፣ አሴንሲዮ እና ፍራንክ ጋርሲያ ናቸው የሪያል ማድሪድን ባክፎር ይዘው የጀመሩትና አብረ በተጫወቱ ቁጥር የበለጠ ትዋሃዳለ፣ የበለጠ ውጤታማነት ከፍ ይላል በሚለው መርህ የተጫዋቾቹ ማንነት እንዲህ መቀያየር ለሪያል ማድሪድ ተከላካይ ክፍል መሳሳት ወይም በቀላሉ የጎል ሙከራዎችን ማስተናገድ እንደ ምክንያት ሊጠቀስ ይችላል። ሰበብ ባይሆንም እንኳን ምክንያት ሆኖ ሊያወያየን የሚችል ነው። እንዲህ ባለ የጨዋታ መደራረብና ተከላካይ ክፍሉ ደግሞ ያሉት ተጫዋቾች ላይ የደረሰው ጉዳት የግድ ሪያል ማድሪድ በዚህ መልኩ እንዲጫወት የስፔን ላሊጋ ሊጠናቀቅ 11 ጨዋታ በቀረው በዚህ ሰዓት ላይ ታዲያ የሰንጠረዥ አናቱ ፉክክር አስገራሚ ደረጃ ላይ ስለደረሰ የእሁድ ምሽቱ የአትሌቲኮ ማድሪድ እና የባርሰሎና ጨዋታም እንዲሁ ልንከታተለው የሚገባ ጨዋታ ያደርገዋል። ባርሰሎና ወደ ሜትሮፖሊታኖ የሚመጣው ሰሞኑን ዶሚናንት ብቃቱን ይዞ ነው። ያለፉት 6 የላሊጋ ጨዋታዎች ላይ በተከታታይ ማለት ነው አልተሸነፈም። በሲዝኑ ሁለተኛ ግማሽ ማግኘት ከሚገባው 21 ነጥቦች 19ኙን የሰበሰበ ቡድን ነው። በዚህ የውድድር ዘመን የመጀመሪያው ግማሽ ላይ ከአትሌቲኮ ማድሪድ ጋር ባርሰሎና ያከናወነው ጨዋታ በአሌክሳንደር ሶርሎት ጎል ተሸናፊ እንዳደረገው ይታወሳል። አትሌቲኮ ከዛ ድራማዊ ከሆነው የዩሊያን አልቫሬስ ፍጹም ቅጣት ምት አጨቃጫቂ ውሳኔ በኋላ ከቻምፒየንስ ሊግ ተሰናብቶ ነው ወደ ላሊጋው የመጣው። ከ93 ሰዓታት በኋላ ከባርሰሎና ጋር ይጫወታል። አሁን በሞራልና በመንፈሳዊ ጥንካሬ ካየ ነው አትሌቲኮ ማድሪድ በጥሩ ሁኔታ ላይ አይደለም ያለው። ቀደም ሲል እንደገለጽኩላችሁ የቅርብ ጊዜ የላሊጋ ውጤቶቹ ጥሩ አይደሉም። በሄታፌ 2-1 መሸነፉ ይታወቃል ባለፈው ሳምንት መጨረሻ። ከዛ ወደ ቻምፒየንስ ሊግ መጣ። በጥሎ ማለፉ ዙር የመልስ ግጥሚያ በማድሪድ ደርቢ በአጨቃጫቂ ሁኔታ ተሸንፎ ወጣ። ቻምፒየንስ ሊግን አጣ ማለት ነው። ሪያል ማድሪድን ለመበቀል ያደረገው ጥረት ሁሉ ሳይሳካለት ቀረ እና ከደርቢው ስሜት አንጻር ለአትሌቲኮ ተጫዋቾች፣ አሰልጣኙና ደጋፊዎች ያ ጨዋታ ያሳደረው ተጽዕኖ ቀላል አይደለም። 120 ደቂቃ ተፋልመው እጅግ አድካሚና የሚያዝል ምሽት አሳልፈው ወደ ቻምፒየንስ ሊግ ሩብ ፍጻሜ ማለፍ አልቻሉም እና በላሊጋው ላይ የቅርብ ጊዜ ውጤታቸውም ጥሩ አይደለም። በሁለተኛው የላሊጋው ሲዝን ክፍለ ጊዜ ማግኘት ከሚገባቸው 24 ነጥብ 12ቱን ብቻ ነው የሰበሰቡት። በእነዚህ ምክንያቶች ዛሬ ምሽት ባርሰሎና የሚገጥመው አትሌቲኮ ማድሪድ ምንም እንኳን ባለሜዳ ቢሆንም በሞራልም በኢሞሽንም ተዳክሞ ነው የመጣው።
በአካልም ቢሆን የ120 ደቂቃ ፍልሚያ ቀላል አያዝልም። ባርሴሎና በአንጻሩ አስቡት በላሊጋው ላይ ቅድም እንደጠቀስኩላችሁ ያለፉትን 6 ጨዋታዎችን ሁሉ አልተሸነፈም። በተጨማሪ በቻምፒየንስ ሊግ በሳምንቱ አጋማሽ ቤኔፊካን እንደ አቅልሎ 3-1 አሸንፎ ነው የመጣው። በሚያስደንቀው የላሚን ያማልና የራፊና ብቃት ወደ ሩብ ፍጻሜ ተሻግሮ በጥሩ ሞራል ነው የመጣው። ዛሬ ምሽት ደግሞ ፓው ኩባርሲ ከቅጣት ይመለሳልና ተከላካይ ክፍሉን መልሶ ያጠናክራል። ፔድሪ የሰሞኑን ድንቅ ብቃት ለባርሴሎና ይደግማል ተብሎ ነው የሚጠበቀው። የያማልና የራፊና ብቃት ደግሞ ለባርሴሎና ሌላው አለኝታ ነው። ቢሆንም አንድ ነገር አትርሱ፣ ሃንሲ ፍሊክ የባርሴሎና አሰልጣኝ ከሆኑ በኋላ አትሌቲኮ ማድሪድ በዚህ ቡድን ተሸንፎ አያውቅም። ምክንያቱ ደግሞ የባርሴሎና ሃይላይን ነው። ወደ መሃል ሜዳ በጣም ተጠግተው ስለሚጫወቱ አትሌቲኮች የባርሴሎናን የኳስ ቁጥጥርና የማጥቃት ጫና አብዞርብ ያደርጉና በመልሶ ማጥቃት በትራንዚሽን ከተከላካዮች በስተጀርባ እየገቡ ይፈትኗቸዋል። ዛሬም ከዚህ ጨዋታ በፊት ሊገመት የሚችለው አጫወት ተመሳሳይ ነው። ሜትሮፖሊታኖ በላሊጋው ዘንድሮ አዌይ ቡድን ያላሸነፈበት ብቸኛው ስቴዲየም መሆኑን ልብ ይሏል። እዚህ ጋር 10 አሸንፏል አትሌቲኮ፣ 4 ደግሞ አቻ ወጥቷል። ዛሬ ባርሴሎና አትሌቲኮን ካሸነፈ በሜትሮፖሊታኖ ለመጀመሪያ ጊዜ ያሸነፈ የዚህ የውድድር ዘመን ቡድን ይባላል ማለት ነው። ይሄ እንዳይሆን ታዲያ ሜትሮፖሊታኖ የተለመደ ድምቀቱን ይዞ ይቀርባል። አትሌቲኮ ማድሪድ ዛሬ አሸንፎ በላሊጋው ላይ ደግሞ የአሸናፊነት መስመሩን እንደገና ማነቃቃት ይኖርበታል። አለበለዚያ ሁለቱ የላሊጋው ኃያላን በነጥብ ርቀውስ ሊያፈተልኩ ይችላሉ። ዛሬ እሁድ ምሽት 5 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከባርሰሎና ይጫወታሉ። መልካም ጨዋታ፣ መልካም መዝናኛ። አብሬያቸው የቆዩት መንሱር አብዱል ቀኒ ነበርኩኝ። ቻነሉን ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር እያደረጋችሁም ተደራሽነታችን አስፉልን። ይህን ፕሮግራም አዘጋጅቼ ለእናንተ እንዳቀርብ ያገዙኝን አቢሲኒያ ባንክን፣ የስፖርት ትጥቆች አምራች የሆነውን ዋናውን፣ እንዲሁም ተክለ ሃይማኖት ጠቅላላ ሆስፒታልን ከልብ አመሰግናለሁ። በሌሎች ዝግጅቶች እንገናኛለን። ውድ አድማጮች፣ እስከዚያው ሰላም።